በጣም አሪፍ ዛሬ ደግሞ የምናየው ስለ ሴክሽን 3 ነው የምናየው ከዚህ ሴክሽን ቀጥሎ አንድ ሴክሽን እና ተቃላይ በርከት ያሉ ጥያቄዎችን ለመስራት ሞክራለሁ እሱን በደንብ እንድትከታተሉ ፈልጋለሁ በዚህ ሴክሽን ስር እንደነው የምንማረው ስለ ኦፕሬሽን ኦን ሴትስ ለሴትስ ኦፕሬሽን ኦን ሴትስ እንዴት ነው ኦፕሬሽን አርጋን ስለ ሴት ላይ ያሉ ፕሮፐርቲዎች እና በዚህ ስር ያሉ ተቃላይ ኤክሰርሳይሶችን አብረን እናያለን ኦፕሬሽን ኦን ሴትስ እንግዲህ ለኦፕሬሽን ኦን ሴትስ ስናይ the three most important set operation የሚባሉት namely አንደኛ ዩኒየን ኦፍ ሴት ነው ዩኒየን ማለት ሁለት ሴቶች ወይም ከዛ በላይ የሆኑ ሴቶችን ድብልቅ እንዴት ስናደባልቀው ምን ይሆናል የምለውን ነው የምናየው ሌላው ኢንተርሴክሽን ኦፍ ሴት ነው የጋራ ሁለት ወይም ሶስት ሴቶች ከዛ በላይ የሆኑ ሴቶች የኢንተርሴክሽን የጋራ እናያለን ሌላው ኮምፕሊመንት ኦፍ ሴት ነው ኮምፕሊመንት ኦፍ ሴት ውስጥ ማለት ዩኒየን ውስጥ ያለው ግን እዛኛው ሴት ውስጥ የሌለውን ዘርዘር አድርገን እናያለን ከዛ ደግሞ ዲፈረንስ ኦፍ ሴት ለምሳሌ ኤ ዲፈረንስ ቢ ወይም ኤ ዊዝአውት ቢ ካለ ኤ ውስጥ ያለው ቢ ውስጥ የሌለውን እያንዳንዱን ለብቻ እናያቸዋለን ማለት ነው ዩኒየን ኦፍ ሴትስ እናየው ዩኒየን ኦፍ two sets A and B is a set that contain all the elements that are in A or B or in both A and B ውስጥ ያለው ሁለቱም ወይም A ውስጥ ያለው ወይ B ውስጥ ያለው ወይም ደግሞ A እና B ውስጥ ያለው ኤሌመንትን የሚያካትት ማለት ነው ፎርማሊ ስንጽፈው A union B is equal to X such that X is an element of A or X is an element of B or X is an element of both A and B ብለን መጻፍ እንችላለን ማለት ነው እንግዲህ ሼድድ ሪጅኑን ስናይ እዚች ጋር ሼድድ ሪጅን A union B ነው የሚያሳየው አጠቃላይ የA ውስጥ ነው ያለው B ውስጥ ነው ያለው አንድ ላይ ዩኒየን ማድረግ ሲያስፈልግ ነው ኤግዛምፕል ወስደን እንየው let's set A contain the elements A is equal to 2 4 6 ከሆነ and set B contain element 3 4 5 ከሆነ find A union B ይላል A union B ማለት A እና B ማቀላቀል ነው በጣም ቀላል ነው the union of A union B is the set of all elements that are in A or in B or in both ብለን ጽፈናል ስለዚህ A union B ብለን እዚህ ቃል ስንጽፍ A ውስጥ ሁለት A ውስጥ አለች B ውስጥ የለችም እንወስዳታለን 3 B ውስጥ አለች A ውስጥ የለችም እንወስዳለን 4 ሁለቱም ጋር አለ አንድ ጊዜ እንወስዳለን 5 B ውስጥ ብቻ ነው ያለችው እንወስዳታለን 6 A ውስጥ ብቻ ነው ያለችው እንወስዳታለን ስለዚህ A union B ማለት እዚህ ቃል 2 3 4 5 6 ሆነልን ማለት ነው ላይ A ውስጥንም ያለው እንዳለ ወስደናል B ውስጥንም ያለው እንዳለ ወስደናል ኤሌመንቶቹን ግን ድጋሚ አንወስዳቸውም ምክንያቱም ሴት ስናየው ተደጋጋሚ ተመሳሳይ ኤሌመንትስ ዋንስ ብቻ መጻፍ ስለሚያስፈልግ ተደጋጋሚ ኤሌመንቶችን መጻፍ አያስፈልግም ማለት ነው ኢንተርሴክሽን ኦፍ ሴትስ ስናይ ደግሞ intersection of two sets A and B is a set that contain all the elements that are common to both A and B ከሆነ ማለት ነው ለA ለB common ከሆነ ነው ኢንተርሴክሽን የምንለው ይሄን ደግሞ በፎርማል ፎርሙላ ስንጽፍ እንዴት ነው የምንጽፈው intersection B this is equal to A X says that X is an element of A and X is an element of B የሁለቱ ኤሌመንት ከሆነ ነው ኢንተርሴክሽን የምንለው ማለት ነው ምሳሌ ወስደን እናየው ለምሳሌ ይሄ ሼድድ ፓርቱን ስናየው ሼድድ ፓርቱ the intersection of A and B ብለን ማስቀመጥ እንችላለን የA intersection B ለሁለቱ የጋራ የሆነ ማለት ነው የሁለቱ የM የB የጋራ የሆነ ሼድድ ሪጅኑን ስናይ በዚህ መልኩ ማስቀመጥ ይቻላል ማለት ነው ለምሳሌ ምሳሌ ወስደን ስናይ if A is equal to 2 3 5 7 ከሆነ and B ደግሞ 1 2 3 4 5 ከሆነ find the intersection of set A and B ምን ማለት ነው የኤም የቢም የጋራ የሆነ ምንድነው ነው ሁለቱም ጋር ያሉ ማለት ነው ለምሳሌ ሁለት ቁጥር ሁለቱም ጋር አለ እንወስዳለን 3 ቁጥር ሁለቱም ጋር አለ እንወስዳለን
5 ቁጥር ሁለቱም ጋር አለ እንወስዳለን 7 ቁጥር ግን አንድ ጋር ብቻ ስላለ አንወስድም አንድ ቁጥርም ቢ ጋር ብቻ ስላለ አንወስድም ስለዚህ intersection of a and b is the set of elements that are both in a and b ሁለቱም ጋር ያለው ነው intersection የምንወስደው ስለዚህ መልሳችን 2 3 5 ይሆንልናል ማለት ነው ሌላው ለምሳሌ ትንሽ ዞር አድርጎ ለመጠየቅ ከፈለገ ደግሞ represent the set a such that x is a multiple of 4 and less than 10 x is multiple of 4 and less than 10 and b x is an odd number calculate a intersection b እንግዲህ መጀመሪያ ሴት a represent እናደርጋለን ሴት a ማለት is a multiple of 4 less than 10 ከሆነ አንደኛ multiple of 4 less than 10 የአራት ከሆነ 4 እና 8 ናቸው የሚለው so ሴት a 4 እና 8 ነው የሚሆኑት b ደግሞ x is an odd number ደግሞ ከአንድ ጀምሮ አንድ ኔጌቲቭ 1 3 ኔጌቲቭ 3 እያለ በርካታ ቁጥሮች ናቸው የሚቀመጡት እነዚህ የጋራቸውን ስንፈልግ የኢንተርሴክሽን b የጋራቸውን ስንፈልግ a ውስጥም ያለ b ውስጥም ያለ ቁጥር የለም ስለዚህ ኢንተርሴክሽን b = ምንድነው የምንለው ፒቲ ሴት ይሆንልናል ማለት ነው የጋራ የላቸውም ማለት ነው ፒቲ ሴት ማለት የጋራ የላቸውም ማለት ነው ኮምፕሊመንት ኦፍ ሴት ኮምፕሊመንት ማለት ደግሞ ምን ማለት ነው ዩኒየን ውስጥ ያለው a ውስጥ የሌለ ማለት ነው ለምሳሌ if u is a universal set ከሆነ ዩኒየን ሴት ከሆነ and x is any subset of u ከሆነ then complement of x consists of all the elements in u that are not in x ውስጥ የሌለው ነገር ግን ዩኒየን ውስጥ ያለው ማለት ነው ለምሳሌ x complement ብለን ስንጽፍ a says that a is an element of union but a is not an element of x is not an element of a ያልሆነ ማለት ነው ምሳሌ ወስደን እንየው ለምሳሌ let union is equal to 1 2 3 4 5 6 7 ቢሆን and a is equal to 1 2 5 6 ሲሆን a complement ፈልጉ አለ a complement ማለት a ውስጥ ያለ a ውስጥ የሌለው ግን ደግሞ ዩኒየን ውስጥ ያለው ማለት ነው ለምሳሌ አንድም ብንወስድ a ውስጥም አለ ዩኒየንም ውስጥ አለ መልስ አይሆንልንም ሁለቱን ስናይ ሁለቱም ቦታ ስላለ a ውስጥ ስላለ መልስ አይሆንልንም አምስትም እዚህ ውስጥ a ውስጥ ስላለ ዩኒየን ውስጥም ስላለ መልስ አይሆንልንም ስድስትም እንደዛው ነገር ግን እዚህ ጋር መጣን 4 6 4 7 እና 8 ስናይ ዩኒየን ውስጥ አለ ነገር ግን a ውስጥ የለም ይሄ ማለት the complement of a or a complement በዚህ መልኩ መጻፍ እንችላለን is the set of element in u that are not in a ዩኒየን ውስጥ ያለው ነገር ግን a ውስጥ የሌለው ማለት ነው ኮምፕሊመንት ማለት ስለዚህ a ኮምፕሊመንት ብለን ስንጽፍ 3 4 7 8 3 4 8 ዩኒየን ውስጥ አሉ ዩኒቨርሳል ውስጥ አሉ ነገር ግን a ውስጥ የለውም ማለት ነው ለምሳሌ እንደ ወርክሺት አርጋን ብንወስደው ይሄንን እዚሁ አብረን ብንሰራው let a is equal to 1 2 3 4 ከሆነ c is equal to 4 5 6 8 ከሆነ this are finite set ከሆነ find union እና intersection of set ፈልጉ አለ መቀላቀልና ዩኒየን ስንለው መቀላቀል ነው ኢንተርሴክሽን ደግሞ የጋራቸው ነው ስለዚህ ቀላል ስለሆነ በዚህ መልኩ እናስቀምጣለን ሁለተኛ let p is equal to 1 2 3 4 5 6 ከሆነ be a finite set how many subset does set p have ይሄ በቃ ፎርሙላው ነው የምንጠቀመው subset ማለት is equal to the power of n ነው n-አችን 6 ነው ስንሰራው ይሄ to the power of 6 32 ይሆንልናል ማለት ነው 64 ይሆንልናል ማለት ነው ለምሳሌ ሶስተኛ set a containing 1 2 3 set b containing 3 4 5 ይሄ ዩኒየን እና ኢንተርሴክሽን ፈልጉ ቀላል ስለሆነ ራሳችሁ መስራት ትችላላችሁ ማለት ነው አራተኛም ስንወስድ present set a is positive number less than 10 positive number less than 10 ከሆነ ከአንድ ጀምሮ እስከ 9 ያሉት ናቸው b ደግሞ is multiple of 3 ከ10 አንሶ multiple of 3 ከተባለ 3 6 9 ናቸው ስለዚህ ዩኒየን እና ኢንተርሴክሽን መፈለግ በጣም ቀላል ነው ከ10 በታች ከሆነ ነው multiple of 3 የሚባለው ይሄ ከ10 በታች ኮንሲደር አድርገን ወስደን ነው እንጂ
x is multiple of 3 ከሆነ ኔጌቲቭንም ፖዚቲቭንም የሚያጠቃልል ነውና ነገር ግን እኛ ሪስትሪክት አድርገን ሌዛን 10 ብለን ከወሰድ a በዚህ መልኩ ይጻፋል b ደግሞ 3 6 9 ናቸው ይሄን ዩኒየን እና ኢንተርሴክሽን ስንፈልግ በዚህ መልኩ እናስቀምጣለን ማለት ነው በጣም ቀላል ነው ዲስጆይንት ሴት ማለት ደግሞ ሁለት ሴቶች ሁለት a እና b የሆነ ሴት የጋራ ከሌላቸው ኢንተርሴክሽን ከሌላቸው ዲስጆይንት ሴት ይባላሉ ዲስጆይንት ሴትስ are sets that do not containing any common elements በዳያግራሙን ስታዩ ኤም ለብቻዋ ናት ቢም ለብቻዋ ናት ስለዚህ ኢንተርሴክሽን ቢ የጋራ የላቸውም ሶ what can we say it is empty set እንላለን ማለት ነው ለምሳሌ መጽሐፋችሁ ላይ እንደ ኖት ያስቀመጠው law of empty set ይላል empty set intersection a ምን ጊዜ empty set ነው የሆነ empty set ወስዳችሁ what is the intersection of empty set እንደ any element ብሎ ከተጠየቀ it is empty set ነው ዩኒየን ኢንተርሴክሽን a ዩኒየን ነው የሚሆነው ኢንተርሴክሽን ነው የሚሆነው እንደገና ደግሞ ዩኒየን any element ከሆነ ደግሞ ዩኒየን ነው የሚሆነው ኮሚታቲቭ ሎ ኢንተርሴክሽን b = b ኢንተርሴክሽን a ነው ችግር የለውም አሶሺዬቲቭ ሎ በኢንተርሴክሽን ችግር የለውም እንዳለ ምናስቀምጠው ነው አሶሺዬቲቭ በዩኒየንም በተመሳሳይ ነው የሚሆነው a ዩኒየን b ዩኒየን c ኢንተርሴክሽንም በዛው መልኩ ተመሳሳይ ነው የሚሆነው ማለት ነው ኤክሰርሳይዝ 1 5 መጽሐፋችሁ ላይ ያለውን ስንወስድ let a = 0 2 4 6 8 ይላል b = 0 1 2 3 5 7 9 ይላል draw the Venn diagram and find a union b Venn diagram በመሳል a union b ፈልጉ ይላል እስቲ አብረን ሰርተን እንፈልግ መጀመሪያ a የተሰጠን ይሄ ከሆነ b የተሰጠን ነው ይሄኛው ስለዚህ መጀመሪያ a union b ስናቀላቅለው እዚህ ውስጥ ያሉ a ውስጥ ያሉ b ውስጥ ያሉ እንዳለ እናስቀምጣለን ነምበሮቹን ሳንደጋግም ነው የምናስቀምጠው ከዛ በኋላ ደግሞ ኢንተርሴክሽናቸው የጋራቸው ምንድነው ምለውን እንወስዳለን የጋራቸው 0 እና 2 ናቸው ከዚህ በኋላ አሁን ቬን ዳያግራም መሳል ቀላል ነው ኢንተርሴክሽኑ በመሃል እናደርጋለን a እና 0 እና 2 ከዛ ደግሞ a ውስጥ ያለውን በዚህ መልኩ እናስቀምጣለን b ውስጥ ያለውን በዚህ መልኩ እናስቀምጣለን ማለት ነው ሌላ let a be the set of positive odd integer less than 10 positive odd integer less than 10 ነው and b is the set of positive multiple of 5 less than or equal to 20 ከሆነ find a union b a intersection b ብሎ ነው የጠየቀው መጀመሪያ set a ምንድነው b is the set of positive odd number odd integer less than 10 ስለዚህ odd ከሆነ 1 3 5 7 9 ናቸው b ደግሞ is the set of positive multiple of 5 አለ 5 10 5 እና 20 ናቸው ስለዚህ ይሄ ዩኒየን ስናደርገው a ውስጥ ያለውንም b ውስጥ ያለውንም እናስቀምጣለን ኢንተርሴክሽን ካለ ደግሞ ሁለቱ ጋር ያለው ብቻ ነው የምናስቀምጠው ኢንተርሴክሽን ሁለቱ ጋር ያለው 5 ብቻ ናቸው ዩኒየን ደግሞ እዚህ ጋር ያለውንም በሙሉ እዚህ ጋር ያለውንም በሙሉ እንጽፋለን 5ን ብቻ አንድ ጊዜ እንጽፋታለን ተደጋጋሚ መጻፍ አያስፈልግም ማለት ነው ስለዚህ a union b በዚህ መልኩ ነው a intersection b 5 ብቻ ሆነልን ማለት ነው ሌላ let's see c is equal to x such that x is a factor of 20 a factor of 20 እነማን ናቸው 1 2 4 5 10 እና 20 ራሱ ነው d y such that y is a factor of 12 ደግሞ c ለብቻ እናስቀምጠው c ማለት 1 2 4 5 10 20 ነው factor of 12 ማለት ደግሞ 1 2 3 4 6 20 ናቸው ስለዚህ ይሄ ዩኒየን እና ኢንተርሴክሽን መፈለግ በጣም ቀላል ነው ማለት ነው ቁጥሩ ከታወቀ ዩኒየኑ በዚህ መልኩ እናስቀምጣለን ኢንተርሴክሽንም በዚህ መልኩ እናስቀምጣለን ማለት ነው ዲፈረንስ ኦፍ ሴትስ አሁን ደግሞ ምንድነው ዲፈረንስ ኦፍ ሴት አሁን ምንድነው ያየነው ኢንተርሴክሽን አይተናል ዩኒየን አይተናል ኮምፕሊመንት ኦፍ ሴትን አይተናል አሁን ደግሞ ዲፈረንስ ኦፍ ሴትስን እናያለን The relative complement or set difference of two set A and B is the set containing all the elements that are in A but not in B. Formula ስንጽፈው A without B ማለት is equal to X such that X is an element of A and X is not an element of B. Sometimes A without B ብለን ነው የምንጽፈው ምንድነው ኮንሰፕቱ ሐሳቡ ምንድነው
a without b ማለት ሁለት ሴት ሰጥቶን a እና b ሁለት ሴት ከሰጠን በኋላ ሁለቱ ሴቶች a without b ካለ a ውስጥ ያሉ ነገር ግን b ውስጥ የሌሉትን ለብቻ አውጡ ማለት ነው ኤግዛምፕል ወስደን ስናይ በጣም ቀላል ነው ለምሳሌ ሼዲድ ፓርቱን ወሰዱ ይሄ ሼዲድ ያደረግነው a without b ነው የሚያመለክተው ኢንተርሴክሽንን እና የቢን አባላትን ከውስጥ ካወጣ በኋላ a without b ነው የሚባለው not a without b is equivalent to a intersection b complement ማለት ነው b complement ማለት b complement ማለት ዩኒየን ውስጥ ያለው b ውስጥ ግን የሌለው ማለት ነው ስለዚህ ይሄን በዚህ መልኩ መጻፍ እንችላለን ምሳሌዎችን ወስደን ስናይ በጣም ቀላል ስለሆነ እስቲ አብረን እንየው if a is equal to 1 2 3 4 6 6 7 8 9 10 ከሆነ b is equal to 2 3 5 7 ከሆነ then find a without b a ውስጥ ያለ b ውስጥ የሌለው እነዚህ ነው የምናወጣቸው እነዚህ 2 3 5 7 ነው የምናወጣቸው ማለት ነው ከa ውስጥ ካሉት ስለዚህ መልሳችን ምንድነው የሚሆነው a without b a ውስጥ ያለው b ውስጥ የሌለው አንደኛ አንድ አለች a ውስጥ አለች b ውስጥ ግን የለችም 4 a ውስጥ አለች b ውስጥ ግን የለችም 6 a ውስጥ አለች b ውስጥ ግን የለችም 8 a ውስጥ አለች b ውስጥ ግን የለችም 10 a ውስጥ አለች b ውስጥ ግን የለችም ይሄ ማለት a without b ነው የምንለው ኢንቨርስ አድርገን ደግሞ ስናይ b without a ስናደርገው በዚህ ምሳሌ መሰረት b without a ብለን ስናስቀምጠው ፒቲ ሴት ይሆንልናል ማለት ነው ማንንም ኤሌመንት a ውስጥ ያለው b ውስጥ ያለው a ውስጥ የሌሉ ስለሌሉ ማለት ነው ቴሪየም 11 መጻፋችሁ ላይ የሚያስቀምጠው for any two set a and b each of the following is true ይላል ይሄ a complement a ነው የሚሆነው a complement is equal to union minus a ነው የሚሆነው a without b is equal to a intersection b complement ነው የሚሆነው እነዚህን ያው ፈተና ላይ ሲመጣ ምሳሌ ወስዳችሁ ነው መስራት በጣም ቀላል ስለሆነ መሸምደድ አያስፈልጋችሁም a is the subset of b if and only if b complement is the subset of a complement ከሆነ ማለት ነው ይሄ በምሳሌ ስትሰሩት በጣም ቀላል ነው ያለ ዝም ብሎ መሸምደድ ምንም ሂሳብ አሸምደድም ብዙም አያስፈልግም ምሳሌ ብቻ ሲምፕል የሆነ ምሳሌ የn የbን ሲምፕል የሆነ ምሳሌ ወስዳችሁ መስራት ያላችሁ ማለት ነው from the Venn diagram find each of the following a without b a ውስጥ ያለው b ውስጥ የሌለው a ውስጥ ያለው b ውስጥ የሌለው 3 እና 5 እነዚህ ማለት ናቸው ስለዚህ 3 እና 5 ናቸው b without a b ውስጥ ያለው a ውስጥ የሌለው b ይሄ ከሆነ የጋራቸውን አውጥተን hን ማስቀመጥ 1 4 8 ብለን ማስቀመጥ 1 4 8 a union b አጠቃላይ ያሉትን መቀላቀል ነው union without a union b ማለት እነዚህ አጠቃላይ ናቸው እዛ ደግሞ union ውስጥ ያሉት እና 7 ለብቻ ያለው ስለዚህ መልሳችን እና 7 ይሆናል ማለት ነው በጣም ጥሩ ከዛ አሁን ሳይሜትሪክ ዲፈረንስን ደግሞ እንፈልጋለን ሳይሜትሪክ ዲፈረንስ ማለት ደግሞ symmetric differences between two sets a and b is denoted by a symmetric difference b and is defined as the set of elements that are in neither of the set but not in their intersection mathematically ስናይ a symmetric b ማለት a without b union b without a ማለት ነው ይሄኛው union አድርገን asymmetric b ካለ a without b union b without a ብለን እናስቀምጣለን ማለት ነው እቺን ፎርሙላ ብቻ መያዝ በቂ ነው የሚሆነው symmetric difference can also be understood as a union of both sets minus their intersection ሁለቱን ሴቶችን ቀላቅለን ኢንተርሴክሽኑን መቀነስ ማለት ነው asymmetric b ማለት a union b minus a intersection b ማለት ነው እዛው ውስጥ ያሉትን እንሰል ሲሜትሪክ ማስቀመጥ ነው ሁለቱም ፎርሙላዎች መያዝ ነው ወይንም asymmetric b ማለት a without b union a b without a ማለት ነው ወይንም ደግሞ a union b minus a intersection b ማለት ነው ስለዚህ ቀላል ስለሆነ ሁለቱም ፎርሙላዎችን ከያዛችሁ በጣም ቀላል ነው የሚሆነው ምሳሌዎችን ወስደን ስናይ ሞር ይቀለናል ለምሳሌ find symmetric difference between a and b if a is equal to 1 2 3 ከሆነ and b is equal to 3 2 4
አምስት ከሆነ ሲሜትሪክ ዲፈረንሱ ምንድነው? ለምሳሌ የጋራ ፈልጉ። ዝም ብላችሁ ፎርሙላውን መጠቀም ትችላላችሁ። የጋራ 2 ነው፣ የጋራ 3 ነው። ስለዚህ 2 እና 3 አውጥታችሁ ሌላውን ዩኒየን ማድረግ ነው። ያ ምንድነው? 1 5 1 4 5 ሲሜትሪክ ዲፈረንሱ የጋራቸውን አውጥታችሁ ሁለቱን ማቀላቀል ነው። ወይም ደግሞ ሲሜትሪክ ዲፈረንስ አማራጭ ፎርሙላ ተጠቅማችሁ መስራት ያስፈልጋል ማለት ነው። ለምሳሌ if a is equal to ይሄ ከሆነ b is equal to then find asymmetric b የጋራቸው ምንድነው? a የጋራ ነው አይደለም፣ b የጋራ አይደለም፣ c የጋራ ነው፣ c አለ፣ d የጋራ ነው። ስለዚህ c እና d አውጥተን ሲሜትሪክ ዲፈረንሱ ምንድነው የሚሆነው? ab ef ይሆናል ማለት ነው። ስለዚህ ab ሲሜትሪክ ዲፈረንሱ ab ef ይሆናል። if a ከሆነ b ይሄ ከሆነ find symmetric ይላል። መጀመሪያ የጋራቸው አንድ የጋራ አይደለችም፣ ሁለትም የጋራ አይደለችም፣ ሶስትም የጋራ አይደለችም፣ አምስትም የጋራ አይደለችም፣ ሰባት ብቻ ነች የጋራ። ስለዚህ ሰባትን አውጥተን ሁለቱን ሴቶችን ማቀላቀል ነው ማለት ነው። ኤክሰርሳይዝ 1.8 መጽሐፋችሁ ላይ ጊቨን ብሎ ይሄን ቁጥር ሰጠን፣ ይሄን ሰጠን፣ ፋይንድ ኤሲሜትሪክ ዲፈረንስ የጋራቸው ምንድነው? 0 የጋራ ነው፣ 2 የጋራ ነው፣ 3 የጋራ ነው፣ ከውጪ 5 የጋራ ነው። እነዚህን ትተን ሁለቱን ማቀላቀል ነው። ስለዚህ በጣም ቀላል ስለሆነ እንዳለ ይሄን በደንብ አደጋግማችሁ ከሰራችሁ ሲምፕል ነው። ይሄኛው ሁለተኛ ጥያቄ if a symmetric difference b is equal to empty set ከሆነ then what can be said about the two set? ሁለቱ ሴቶች ምንድናቸው? ኦልሞስት ሁለቱ ሴቶች ሲሜትሪክ ዲፈረንሱ b ከሆነ ምንድነው የምንለው? ለምሳሌ if symmetric difference b is equal to empty set then both a without b is empty set and b without a empty set ነው የሚሆነው። ሁለቱ empty set ስለሆነ ነው ሲሜትሪክ ዲፈረንሳቸው empty set የሚሆነው። ስለዚህ a without b empty set means every element of a is in b። ይሄ ማለት a is a subset of b ማለት ነው። b without a is equal to empty set means every element of b is in a ማለት ነው። ስለዚህ b is a subset of a is a subset of b ከሆነ b is a subset of b b ደግሞ the subset of a ከሆነ ሁለቱ ኤሌመንቶች ምንድናቸው? ኢኳል ናቸው ማለት ነው። ስለዚህ ይሄ ሁለቱ ኤሌመንቶች ኢኳል ናቸው። ሶሉሽን 3 ምንድነው? ዴፊኒሽን ኦፍ ሲሜትሪክ ተጠቅመን መስራት እንችላለን። ሶስተኛ ጥያቄ ምንድነው? for any two set a and b can we generally a symmetric b is equal to b symmetric a justify your answer ይላል። እቺ a ያለችውን ሲሜትሪክ ብላችሁ ወሰዱ። ይሄኛው ኦልሞስት ሶስተኛ ላይ በጣም ግልጽ ነው። ምክንያቱም ምንድነው ሁለቱ a symmetric difference b ማለት a without b union b without a ነው። ይሄን ቦታ ብንቀያየው እርስ ስለሌለው ድጋሜ b without a is equal to b without a union a without b ስለሚሆን ይሄኛው ሁለቱ እኩል ይሆናሉ ማለት ነው። ዩኒየን ኦፕሬሽኑ ቦታ መቀያየሩ ችግር የለውም። ኮሚታቲቭ ስለሚሆን a symmetric difference b is equal to b symmetric difference a ነው የሚሆነው ማለት ነው። መጨረሻው ካርቴሺያን ፕሮዳክት ኦፍ ቱ ሴትስ እናያለን። ካርቴሺያን ፕሮዳክት ማለት ደግሞ ምን ማለት ነው? ካርቴሺያን ፕሮዳክት ኦፍ ቱ ሴት denoted by a cross b ነው is a collection of all possible ordered pair a b ነው። say that the first element is belongs to set a ነው የሚሆነው። the second element is belongs to set b ነው የሚሆነው። ordered አድርገን ብራኬት ውስጥ ordered ማድረግ ነው። a cross b ማለት is equal to ብሬስ ውስጥ አስገብተን a b ነው። a የa ኤሌመንት ነው፣ b የb ኤሌመንት ነው። የa ውስጥ ያሉትን መጀመሪያ ወስደን ሁሉንም ከb ጋር በዚህ መልኩ ካስቀመጥ ካርቴሺያን ፕሮዳክት የምንለው በዚህ መልኩ ነው። ለምሳሌ ወስደን እንየው። net a is equal to 1 2 b is equal to 4 5 6 ካርቴሺያን ፕሮዳክት ማለት እቺን አንድ እንወስድና መጀመሪያ ከ4 ጋር ከዛ ከ5 ጋር ከዛ ከ6 ጋር በዚህ መልኩ ኦርደር እናደርጋለን። ደግሞ አሁንም ሁለት እንወስድና መጀመሪያ ከ4 ከዛ ከ5 ከዛ ከ6 ጋር በዚህ መልኩ ኦርደር እናደርጋለን። ስለዚህ ምንም እንትን የለውም ማለት ነው። ዝም ብሎ መደርደር ነው። ኦርደሩን ብቻ መጠበቅ ነው የሚያስፈልገው ማለት ነው። ነምበር ኦፍ ኦርደርድ ፔር ኢን x cross b ማለት ደግሞ a number of a times number of b ማለት ነው። ይሄም በጣም ቀላል ነው። ይሄ ምንድነው? cross a cross b is equal to b cross
ኤ የሚሆነው ብቻ ምንድነው ኦንሊ ኢፍ ኤ እና ቢ እኩል ከሆኑ ወይም ኢኩዊቫለንት ከሆኑ ብቻ ናቸው ክሮሱ ኢኳል የሚሆነው። እንደ ሳይሜትሪ አይደለም ይሄኛው። ስናቀያይረው ቦታ ስናቀያይረው ሌላ ትርጉም ስለሚሰጠው ኤ እና ቢ ኢኳል ከሆነ ብቻ ነው ኤ ክሮስ ቢ ኢዝ ኢኳል ቱ ቢ ክሮስ ኤ የሚሆንልን ማለት ነው። ምሳሌ ወስደን ነው ኢፍ ኤ ኢዝ ኢኳል ቱ 10,9,10 ከሆነ ቢ ኢዝ ኢኳል ቱ 3,4,6 ከሆነ ፋይንድ ኤ ክሮስ ቢ ይላል። ነምበሮቹን ፈልግለን ጀምራ 9 እንወስድና 9,3 9,4 9,6 እንላለን። ከዛ ደግሞ 10 እንወስድና 10,3 10,4 10,6 እንላለን። በጣም ቀላል ነው። ስለዚህ ምንም በዚህ መልኩ ኦርደር አድርገን እናስቀምጣለን ማለት ነው። ነምበራቸው ደግሞ ሁለተኛ ነምበር ኦፍ ኤ ክሮስ ቢ እንፈልጋለን። የዚህ ነምበር 2 ነው። የዚህ ነምበር ደግሞ 3 ነው። 3 ጊዜ 2 6 ነው የሚሆነው ማለት ነው። ይሄም ፈተና ላይ ከመጣ በጣም ቀላል ስለሆነ በደንብ ያዙት። እቺ ጥያቄ ትንሽ ለየት ትላለች እና እንየው። given a is equal to 2 3 4 6 አለ and b is equal to 4 16 23 አለ። a is an element of a ከሆነ a an element of a ከሆነ a small a ማነች አሁን 2 3 4 5 ናት። b is an element of b ከሆነ b ደግሞ 4 16 23 ናቸው። find the set ordered pair such that a square is less than b የሚሆነውን ፈልግ አለ። ይሄ በጣም ቀላል ነው። a ማለት 2 3 4 5 ናቸው። a 2 ከሆነ a square ማለት እዚህ ውስጥ ካሉት ማነስ አለበት። a square ማለት 4 ነው። አሁን ከ4 ያንሳል አያንስም? ከ16 4 ያንሳል 2,16 እንወስዳለን። ከ23 4 ያንሳል 2,23 ነው። ይሄ በጣም እጅ ጥያቄ ናት። በዚህ መልኩ 2ን ከ16 ታንሳለች ስኩዌር ስናደርገው 2 ከ23 ታንሳለች ስኩዌር ስናደርገው ይወስደናል። 2ን ደግሞ እንደገና 3 አድርገን እንወስደው። ኤን እንደገና 3 አድርገን እንወስደው። እቺ ስሞል ኤ ናት። ስሞል ኤ አይደለችም፣ ስሞል ኤ ናት። እዚህ ኳንቱ ስኩዌር ስናደርገው 9 ነው። 9 ከ16 ያንሳል። ስለዚህ 3,16 እንወስዳለን። እንደገና 9 ከ23 ያንሳል 3,23 እንወስዳለን። ተማሪ ኤን እንደገና ደግሞ 4 አድርገን ስንወስድ 16 ሆነ። 16 ከ16 አያንስም፣ ስለዚህ አንወስድም። 4 ስንት ነው የምንወስደው? 23 ነው ማለት ነው። 5ን አንወስድም። 5 ስኩዌር ስናደርግ ከሁሉም ስለሚበልጥ አይጠቅመንም፣ ስለዚህ አንወስድም ማለት ነው። ስለዚህ በዚህ ምሳሌ መሰረት ኦርደርድ ፔሩን ስናስቀምጠው ሴት ኦፍ ኦርደርድ ፔር ኤ ፔር ሌስ ዛን ቢ ከሆነ ማን ነው 2 እነዚህን መደርደር ማለት ነው። 2,16 3,16 2,23 4,23 ይሆንልናል ማለት ነው። እቺ ጥሩ ጥያቄ ናት። ፈተና ላይ በዚህ መልኩ ስለሚያመጡ እቺ በጥንቃቄ እንድታዩት ለማለት ነው። ሶስተኛው if a cross b is equal to ብራኬት ውስጥ a, x a, y b, x b, y ከሆነ find a and b። a ማለት ምንድነው? ፈርስት ኦርደርድ ነው። a አንድ ጊዜ ብቻ ነው የምንወስደው፣ bም አንድ ጊዜ ብቻ ነው የምንወስደው። ስለዚህ የa ቫልዩ ስንት ሆነ? a እና b ሆነ። የb ቫልዩስ ሁለተኛ ሰከንድ ኦርደርድ ነው። x y ላይ ስለዚህ x አንድ ጊዜ ብቻ ነው የምንወስደው፣ y አንድ ጊዜ ብቻ ነው። Solution A is the set of all first component in the ordered pair of A cross B። ያ ማለት ምን ማለት ነው? A B ደግሞ the second ነው። B second ordered ከሆነልን በዚህ መልኩ እናስቀምጣለን ማለት ነው። ከዛ አሁን መልሱን ስናስቀምጠው A እና B ግልጽ ነው። A ማለት እቺ የመጀመሪያው አንድ ጊዜ ብቻ ነው ደብል የሆኑትን አንድ ደግሞ A እና B ይሆናል። ቢያችን ደግሞ እና y ይሆንልናል ማለት ነው። የመጨረሻው ኤክሰርሳይዝ 1-9 ሌት ኤ ይሄ ከሆነ ክሮስን ፈልጉ፣ ቢ ይሄ ከሆነ ኤ እና ቢ ፈልጉ፣ ኢፍ ሲ ይሄ ከሆነ ኤ ክሮስ ሲ ፈልጉ ይላል። የሚቀጥለው ፔጅ ላይ እንሰራለን። ግን እዚች ጋር አራተኛ ለምሳሌ ኢፍ ኤ ኢዝ ኢኳል ቱ 6 9 11 ከሆነ ኤ ክሮስ ኤ ፈልጉ ይላል። ስለዚህ አሁን 6,6 6,9 6,11 መጀመሪያ 9,6 9,9 9,11 11,6 11,9 11,11 እዚህ መልኩ እናስቀምጣለን።
ይሄ ደግሞ if the number of element of set A 6 ከሆነ the number of element of set B 4 ከሆነ የሁለቱ ነምበር ምንድነው 6 ጊዜ 4 24 ነው የሚሆነው። ስለዚህ በጣም ቀላል ነው ማለት ነው። ሌሎችን 1 2 3ን እስቲ አብረን ሰርተን እንየው። አንደኛ ይሄ ሌት ኤ ብሎ 1 2 3 ሰጠን፣ ቢ ብሎ ኢኤፍ ሰጠን። then find a cross b ቀላል ነው። ይሄም a cross b ማለት እቺን አንድ ተወስዱና ኢ አንድ ተወስዱና ኤፍ ሁለት ተወስዱና ኢ ሁለት ተወስዱና ኤፍ ሶስት ተወስዱና ኢ ሶስት ተወስዱና ኤፍ ስትገለብጡ ደግሞ ኢን ተወስዱና አንድ ኢን ተወስዱና ሁለት ኢን ተወስዱና ሶስት ኤፍን ተወስዱና አንድ ኤፍን ተወስዱና ሁለት ኤፍን ተወስዱና ሶስት። በጣም ቀላል ስለሆነ ይሄ ፈተና ላይ ይሄን የሚያጣ ተማሪ በፍጹም ሊኖር አይገባም ማለት ነው። በጣም ቀላል ስለሆነ እቺኛዋ if a cross b is equal to ይሄን ሰጠን then find set of a ማለት the first ordered ብለናል፣ b ማለት second ordered ብለናል። ስለዚህ a ማለት ደግሞ 7 አለ 7 ሁለት ያንወስድም 7 አንድ ጊዜ እዚህ ጋር አለች አንድ ጊዜ 1 እና 7 አለቀ። b ደግሞ 6 እዚህ ጋር አለች 4 አለ 4 አለ 6 አለ። ስለዚህ ሁለት ስለማንደግም 6 እና 4 4 እና 6 መልሳችን ነው የሚሆነው ማለት ነው። ይሄ ኦርደሩ ችግር የለውም በፈለጋችሁት መልኩ ታስቀምጡ ምንም ስለሌለው ማለት ነው። ይሄም ቪዲዮን ብቻ በደንብ ከተከታተላችሁ በእርግጠኝነት ማንኛውም አይነት ጥያቄ ቢመጣ ፈተና ላይ ታጣላችሁ የሚል ግምት የለኝም። በደንብ ብቻ ማየት ሞክሩ። ለምሳሌ if a is equal to abc ከሰጠን b is equal to 1 2 3 ከሰጠን c is equal to 3 4 ከሰጠን find a cross b union c መጀመሪያ b union c ፈልጉ። b union c ማለት 1 2 3 4 ነው በቃ። ከዛ ይሄን ክሮስ ማድረግ ነው። በጣም ቀላል ነው። ይሄን ክሮስ ስታደርጉት በዚህ መልኩ መልሱን ታገኛላችሁ ማለት ነው። እንግዲህ ሴክሽን 3 ላይ በዚህ እናጠናቀቅና ሴክሽን 4 ውስጥ ስለ አፕሊኬሽን እና ሰመሪ ላይ ያሉ ጥያቄዎችን አብረን እንሰራለን። ምናልባት እንደ ሴክሽን 5 አድርጌ በርካታ ጥያቄዎችን ምናልባት ትንሽ ቻሌንጅ የሚያደርጉ ጥያቄዎችን ዘርዘር አድርጌ ለመስራት እሞክራለሁ። ቪዲዮውን ላይክ አድርጉ፣ ሼር አድርጉ፣ ለጓደኞቻችሁም ደግሞ እንዲደርስ ሰብስክራይብ ማድረጉን እንዳይረሱ። አመሰግናለሁ።